ቆይ ላሳያችሁ። እሳቱ ያቃጥላል። አረ እንዳትከሰክሽ እንብላበት። እሳቱ ራሱ ቪዲዮ ምናምን እስከምናስተካከል እሳቱ ራሱ አመድ ጣረ። አይ ኪሳራ፣ አይ ኪሳራ። አጥር ብረሻ አይባ ቢሜ ይሁን ቀስበል ካለም ያርጉ ምን ትሩጡ ምንድን ነው በጀርባ ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? እንኳን በድጋሚ ልበል እንኳን ለትንሳኤ በዓል በሰላም አደረሳችሁ ብለናል። እህትዬ የምንተዋብ ዶሮች ተበላሽቷል። አንድ ቀን አብረሽ ቲክቶክን ብታዩ ልበላችሁ። እኔ ዶሮ ያስጠላኝ ቲክቶክ ላይ ሲፈተፍቱት ሲያቦኩት በሳሙና ሲያጥቡት በቀሳላ ሲያጥቡት እትዬ የምንተዋብ አንድ የተነስተሽ ዶሮሽን ብታይ ምን አለበት? ዶሮሽን አበላሹት ብዬ ኮሜንት መጻፍ መረረኝ። እትዬ የምንተዋብ ያንቺ ዶሮ ስለተበላሸ እኔ አልሰራም ብዬ እምቢ ብያለሁ። በቃ ይኸው በቀይ ወጥ ነው የመጣሁት። እዚህ ጋር ጥብስ አለ። ራን እንላለን ዛሬ እና እባካችሁን ዶሮ የምትሰሩ ሰዎች በደንብ ሽንኩርቱን ክተፉት፣ እጠቡት፣ አቁላሉት፣ ዶሮውን አገነጣጠል፣ አሳምሩት። ነጩን ቆሻሻውን ከዶሮ ውስጥ ያለውን አውጡት። እንዲያው በነጩ አትስሩት። በርበሬ ሞቅ አድርጋችሁ ከኔቶ አስመስሉት ወጡ። ወይ ኧረ ዶሮ ወጥ ሰው ቤት የምትበሉ ግን አዘንኩላችሁ። እግዚአብሔር እኔ ዶሮ ወጥ አልበላም። ቲክቶክ አሁን ወከበው ካለፈ በኋላ ነው የምበለው። አስጠላኝ ዶሮ ወጥ እና የምልላችሁ ፈልጊ ነው። ቪዲዮውን ስትጀምሩት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልካም ሀሳባችሁን ግለጹልን። የሰራ ይበላል ያወራ ይራባል ነው ነገሩ። አሁን እንሰራለን። የኢትዮጵያ ኑሮ መሮጥ ነውና እንሮጣለን። እሺ ጫውታ እንደልፍ ማማሞቅ ጫውታ እንደልፍ የምንተዋብ ዶሮች ተበላሽታ አንዴ ቲክቶክን ቀና ብለሽ ብታዪው ምን አለ? አይ ሴት ሁሉም ዶሮ ወጥ ሽንኩርትና ዘይት እውነት ያስጣላል። በእውነት ሁሉም ዶሮ ወጥ ከዛ ደግሞ ነጭ ፈትፍተው ያረጉ ሲበሉት ምናምን ምንድን ነው አውሪ ጨርሽ እንዴት ነው ይሄ? አንድ ያወጣ ከዛ ስዛ ሄደልስ በሩና ተሞላ ከፍቶ ተመልሶ አትከፍቱ። አይከፈትም። የሰራሁት ጥብስ አያችሁ? አይከፈትም። የሰራሁት ሸክላ ጥብስ ቆይ ላሳያችሁ። እሳቱ ያቃጥላል። አረ እንዳትከሰክሽ እንብላበት። እሳቱ ራሱ ቪዲዮ ምናምን እስከምናስተካከል እሳቱ ራሱ አመድ ጣረ። አይ ኪሳራ፣ አይ ኪሳራ። እዮቤ ስንት እንደወደቀ ቪዲዮን ሳንጀምር መቼም በፊት አንድ ሰው ነው እዚህ ላይ ልቆይ እንጂ እሺ እኩል ተመሳሳይ የሚያወጣ ሰው ከጨዋታ ውጭ ሁሉ ጊዜ ዝም ብሎ አንድ ሁለት ጊዜ ያደርጋል። ከብዛቱ ጀምራለሁ። ሁለት አንድ ነው አወጣችሁት። አቤት ወሬ ቀስ እየባ ቀስ ኧረ የቱ ይበላል።
አትዘጋጁ እንደዛ የሚባል ሲጀመር ጨዋታውን አታፍዙ። አንድ ሶስት 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 አይ እንትን ይሁን ገብሬ አይ አንድማ ይዋጣት መጥፎ ናት። እንትን ይሁን ግን የነገራ ነው አዳጁ ወይኔ አልበሰልም ሸክላ ጥብስን ጨረሰው እኮ ገብሬ። ሸክላ ጥብስና ቁርጥ በጣም ነው የሚወደው ገብሬ። በስንት ዓመት እዛ በለው ማሽኔ ወይ በቃ እናት ላይ እኮ እሷ ወጣች ነው እንዴ? አረ ሸቀጣ ላይ ተኝቷል ሰውዬው። እንደ ባጣ እንደ አረ እኔ እንደ ካደረስኩ ግድ እኮ አይደለም ይበላል እንደ ተኛበት እኮ ይተኛበት ይሄ ነው ፍሎ አይ አታተገኝ ወዲህ ሲቦል ምን ማለት በማንተሽ ለምን ነው? ሲስተም አልገባችም። ምንድነው? ሁለት ህፃኑን
ለምን አየው ነበርሽ? አይቻልም። በእውነት ከጨዋታ ውጭ ከጨዋታ ውጭ ከጨዋታ ውጭ አይቻልም። አንተ ምን ነው ዝንግራ አይደለም። ከጨዋታ ውጭ አንተ እናት ስትታነቅ ትዝ አይልም። አታስታውስም? አንተ ጨካኝ ነው፣ ልጅ ጨካኝ ነው። ጋይስ በነገራችን ላይ አብቄ ነው አላነቀኝም። ለበጥፍ ነው ማለት ከዛም ለእናት ያላዘክ አጨበርብረሻ ገብርኤል ሩጦ ሄዶ ውሃም ይዞ መጣ። ምክንያቱም ጨዋታው አጠር ማለት አለ። ወደዛ አጨበርብረሻ እንጀራም ቆይ መጀመሪያ እንዴ ስልጣን ክፍል መጀመሪያ እናድርግ። አንተ በጥፍ ይላለው ይዛል በቃ አትራክ በቃ አንተ እንደራስ ዱላ ነው ዛሬ። ወይኔ ባላችሁ ጨካኝ ነው እንደ ልጅ እንዴት ነው ግን ተተከተከ ነው ሰዓቱን ይዛችሁ ትምትሮጥ እናንተ። ዋው እኔ ይሻላል እኔ ስለዚህ ነው ይሁንካ እንስማማ እንካ እናበል እናንዳምዳ እናበል የራሱ በጭና መጀመሪያ ማን እንብላ ያንተ እንብላ ያንቺ ነው እንጂ የለኩ በኋላ መሞቅም ይችላል። ወጣ በልቶ መዝናኛ ነው ይሄ። ኧረ እባክህ ይቀዘቅዛል ይበላል በኋላ አንቺ በልተን ይሄ በኋላ እኮ ወይኔ ማጋጭ እንዳትታገለኝ እናት አይታገል እናጋጭ ከዛ አናቃችሁ ማንም እንደጋዳው ማን አያንቀም ዋ ወጣ በየቤታ ግን ይጠጣል ተጣጣ ከወንዙ ከሜዳ ሄዱ ሰቃሉ እና ስለዚህ አይ የተጎንዘ ሲጣፈጣ እና ተጫባህ እንደቃጭ በቃ እኔ ከዛ ይሙቀት ጋር እየፈላ ነው ተስማምተናል። እንደራ ወይ ሰው የለም ሰው የለም እና ጋይሶችዬ ልጅ ጨካኝ ነው። አያችሁት? እኔ እኮ ብያችኋለሁ። ልጅ ነገ አግብቶ ወጥቶ ይሄዳል። የምትቀሩት ከባላችሁ ጋር ነው። ብቻችሁን ከቤት የምትቀሩት ከባላችሁና ባልና ሚስት ብቻ ነው ቤት ውስጥ የምትቀሩት። እንደ ልጅ ጨካኝ የለም። ሳልማ እንደ ልጅ ጨካኝ የለም። እንደ ልጅ አሁን አነቀኝ ስል አባትዬው ሩጦ ሄዶ ውሃ ሲያመጣ ይሄ ተደብቆ ያየኛል። እንግዲህ ባልና ሚስት የሆናችሁ ሰዎች ልጆቻችሁን አስቀድማችሁ ምግብ ምናምን የምትሉ ሰዎች ባል ነው መቅደም ያለበት። ምክንያቱም ባልና ሚስት ነው ቤት ውስጥ የሚቀጥሉ። ሌሎች አግብተው ምን ብለው አፍቅረው ምን ብለው የራሳቸውን ይጠፋሉ። ስለዚህ ባላችሁን አክብሩ ልላችሁ ፈልጌ ነው። ባል ክብር ነው። የቤት ቁንጮ ነው ባል። እና አብራችሁ ፍቅር እንደጀመራችሁ አብራችሁ ነው የምትጨርሱ። ባላችሁን አትሙ እየዞራችሁ። ባል አይታማም፣ ነውር ነው። ባል ማለት የሚያስረጅሽ ነው። ስለዚህ ልጅ ሲኖር እህል ሊፈጅ በኋላ ሀብት ሊፈጅ ነው የሚባለው። እንጀሮ ቀነባ ልጅ ጨካኝ ምን አድርጋችሁልኝ ምን ሰጣችሁኝ የት አልድርሻ ይላል። ባል ግን ብትደግሙ ብታረጁ ከባላችሁ ጋር ነው። ስለዚህ ባል ክብር ነው። ባልን አክብሩ። በዚህ ቪዲዮ ይሄን ተማሩበት። ቻው። ሌላው እኔና እሷ እንግዲህ በፍቅር ነው የምንበላው። በፍቅር እስኪ ኧረ በለው ይሄ ከስር ትኩስ ነው። እንዴት ነው መስማማት? ይኸው
ጨካኝ ልጨካኝ እና ደህና ነው ፋሚሊዎቻችን። እኔ ዛሬ ልጨካኝ ነው ብላችሁ ድሮም ነግራችኋለሁ። ልጨካኝ ነው እና ደስ ይላል። ቻው ደህና ነው።